መንግስት ለተሿሚዎች የውሎ አበል ማሻሻያ ያደረገበትን መመሪያ የተሻሻለውን የውሎ አበል መጠን ስንት እንደሆነ ላሳያችሁ ነው የመጣሁት ማለት ነው። እንግዲህ የሲቪል ሰርቪስ ኮሚሽን መንግስት ተሿሚዎች በፌደራልና በክልል ደረጃ እንዲሁም በወረዳና በዞን ደረጃ የተሻሻለውን የውሎ አበል መጠን አሳውቋል ማለት ነው። በዚህ መሰረት በፌደራል ደረጃ እና በክልል ደረጃ የበላይ ኃላፊዎች ከፍተኛ ኃላፊዎች በሚል የተቀመጡ የስልጣን እርከን ተዋረዶች አሉ። እንዲሁም የምክር ቤት አባላት የወረዳ ምክር ቤት አባላት መካከለኛ ኃላፊዎች እና ደግሞ ሌሎች በሚል ስር የሚካተቱ የስልጣን ተዋረዶች ወይም እርከኖች አሉ ማለት ነው። በዚህ መመሪያ መሰረት እያንዳንዱ እርከን ላይ ያሉ የመንግስት ባለስልጣናት ወይም የስልጣን ተዋረድ ላይ ያሉ የመንግስት ባለስልጣናት በትልልቅ ከተሞች እንደ አዲስ አበባና ክልል ከተሞች፣ በዞን ከተሞች፣ በወረዳ ከተሞች እንዲሁም በገጠር ቀበሌዎች ጭምር ምን ያክል የውሎ አበል ሊከፈላቸው እንደሚገባ ወይም እንደሚችል መመሪያው በግልጽ አስቀምጧል ማለት ነው። በዚህ መሰረት እዚህ ጋር እንደምታዩት ማለት ነው የፌደራል ሲቪል ሰርቪስ ኮሚሽን የመንግስት ተሿሚዎች የቀን ውሎ አበል ክፍያ አፈጻጸም መመሪያ ቁጥር 1109/2018 ይላል። መስከረም 2018 ዓመተ ምህረት አዲስ አበባ ነው የሚለው መመሪያው። እንግዲህ በዚህ መመሪያ መሰረት ነው ማለት ነው ለመንግስት ተሿሚዎች የውሎ አበል ክፍያ እየተሻሻለው ማለት ነው። በዚህ መሰረት እዚህ ጋር እንደምታዩት መግቢያው ላይ ማለት ነው በስራ ላይ ያለው የመንግስት ተሿሚዎች የቀን ውሎ አበል መሻሻል ያስፈልገበት ምክንያት ያብራራል ማለት ነው። ለ12 ዓመት ያክል ከአሁን በፊት የነበረው የውሎ አበል ሲከፈል እንደነበረ፣ አሁን ግን በክልሎች በዞንና በወረዳዎች ከተሞች የሚገኙ ሆቴሎች ከሚያስከፍሉት የምግብና የመኝታ ዋጋ አንጻር ተመጣጣኝ እንዳልሆነ ያስረዳል። በመሆኑም በተሿሚዎች ላይ ከፍተኛ የወጪ ጫና በማሳደር በመስክ ስራ ውጤታማነት ላይ እንደዚህ አሉታዊ ተጽዕኖ ከማሳረፉ የውሎ አበል ማሻሻል አስፈላጊ እንደሆነ ይገልጻል ማለት ነው። ውድ ተመልካቾች እንግዲህ እዚህ ጋር እንደምታዩት መመሪያ ቁጥር 1109/2018 ተብሎ እንደሚጠቀስ መመሪያ ይነግረናል። ዋናው ፖይንታችን የሚሆነው በፌደራል ደረጃ የበላይ ኃላፊዎችና ከፍተኛ ኃላፊዎች የሚባሉት እነማን ናቸው፣ በክልል ደረጃም እንደዚሁ በተመሳሳይ የበላይና ከፍተኛ ኃላፊዎች የሚባሉት እነማን ናቸው የሚለውን በዝርዝር እነግራችኋለሁ ማለት ነው። እንግዲህ በፌደራል ደረጃ ያሉት እነማን ናቸው የሚለውን ስናይ በፌደራል ደረጃ የበላይ ኃላፊዎች የሚባሉት ምክትል ጠቅላይ ሚኒስቴር፣ ሚኒስትሮች፣ የሕዝብ ተወካዮችና የፌዴሬሽን ምክር ቤት አፈ ጉባኤዎችና ምክትል አፈ ጉባኤዎች፣ ፌደራል ጠቅላይ ፍርድ ቤት ፕሬዝዳንትና ምክትል ፕሬዝዳንት፣ ሚኒስትር ዴታዎች፣ በሚኒስትር ዴታ ማዕረግ ያሉ ተሿሚዎች፣ ኮሚሽነርና ምክትል ኮሚሽነሮች እና በእነዚህ ደረጃ የተሾሙ ባለስልጣናት የበላይ ኃላፊ ተብለው ይጠራሉ ማለት ነው። ሁለተኛው ከፍተኛ ኃላፊዎች የሚባሉት በፌደራል ደረጃ የካተቱት እነማን ናቸው የሚለውን ስናይ በፌደራል ደረጃ ያሉ ኤጀንሲዎች፣ ባለስልጣኖችና ኢንስቲትዩቶች ዋና ዳይሬክተሮችና ምክትል ዋና ዳይሬክተሮች፣ የጽህፈት ቤት ኃላፊዎችና ምክትል ኃላፊዎች፣ የፌደራል ሕዝብ ተወካዮች ምክር ቤት አባላት፣ የፌዴሬሽን ምክር ቤት አባላት፣ የዩኒቨርሲቲ ፕሬዝዳንቶችና ምክትል ፕሬዝዳንቶች፣ አምባሳደሮችና በእነዚህ ደረጃ የተሾሙ ባለስልጣናት የፌደራል ከፍተኛ ኃላፊዎች ተብለው ይጠቀሳሉ ማለት ነው። እንዲሁም ደግሞ በክልል ደረጃ የበላይ ኃላፊዎች የሚባሉት እነማን ናቸው የሚለውን ስናይ ወይም በበላይ ኃላፊዎች የሚካተቱ እነማን ናቸው የሚለውን ስናይ የክልል ርዕሰ መስተዳድር፣ ምክትል እና ርዕሰ መስተዳድር፣ የክልል ርዕሰ መስተዳድርና ምክትል ርዕሰ መስተዳድር፣ ፕሬዝዳንትና ምክትል ፕሬዝዳንት ማለት ነው። የክልል ምክር ቤት አፈ ጉባኤዎችና ምክትል አፈ ጉባኤዎች፣ የክልል ጠቅላይ ፍርድ ቤት ፕሬዝዳንትና ምክትል ፕሬዝዳንት፣ የክልል መስተዳድርና የካቢኔ አባላት፣ የአዲስ አበባና ድሬዳዋ ከተማ አስተዳደር ከንቲባና ምክትል ከንቲባዎች፣ የአዲስ አበባና ድሬዳዋ ከተማ አስተዳደር የካቢኔ አባላት፣ የዞን ዋና አስተዳዳሪዎችና በእነዚህ ደረጃ እየተሾሙ ባለስልጣናት ናቸው ማለት ነው። እነዚህ በክልል ደረጃ የበላይ ኃላፊዎች ተብለው ይጠቀሳሉ ማለት ነው። ከፍተኛ ኃላፊዎች የሚባሉት ወይም በከፍተኛ ኃላፊነት ስር የሚካተቱት እነማን ናቸው የሚለውን ስናይ የክልል ቢሮ ምክትል ኃላፊዎች፣ አዲስ አበባና የድሬዳዋ ከተማ አስተዳደር የቢሮ ምክትል ኃላፊዎች፣ በክልል ደረጃ ያሉ ኤጀንሲዎች፣ ባለስልጣኖችና ኢንስቲትዩቶች ዋና ዳይሬክተሮችና ምክትል ዋና ዳይሬክተሮች፣ በክልል ደረጃ የጽህፈት ቤት ኃላፊዎችና ምክትል ኃላፊዎች፣ የዞን ምክትል አስተዳዳሪዎች፣ የአዲስ አበባና ድሬዳዋ ከተማ አስተዳደር
ስራ አስኪያጆችና በእነዚህ ደረጃ የተሾሙ ባለስልጣናት በክልል ደረጃ ከፍተኛ ኃላፊዎች ተብለው ይጠቀሳሉ ማለት ነው። ሶስተኛው የክልል ምክር ቤት አባላትን በተመለከተ ነው። እንግዲህ የክልል ምክር ቤት አባላት የብሔር ብሔረሰብ ዞኖች ምክር ቤት አባላት ናቸው። የክልል ምክር ቤት አባላት አንድ ተብለው ይጠቀሳሉ። ወይም አራተኛ የወረዳ ምክር ቤት አባላትን ሲሆን በክልሎች ያሉ የወረዳ ምክር ቤት አባላትና የልዩ ወረዳ ምክር ቤት አባላትን የሚያካትት ነው። የክልል ምክር ቤት አባላት ሁለት ተብለው ይጠቀሳሉ ማለት ነው። አምስተኛ መካከለኛ ኃላፊዎች የሚባሉት ናቸው ማለት ነው። እነዚህ የዞን መምሪያ ኃላፊዎችና ምክትል ኃላፊዎች፣ የወረዳ አስተዳደርና ምክትል አስተዳዳሪዎች፣ ወረዳ ጽሕፈት ቤት ኃላፊዎችና ምክትል ኃላፊዎች፣ የከተማ አስተዳደር በሆኑ ከተሞች ወርሃዊ ደሞዝ ያላቸው የቀበሌ አመራሮችና በእነዚህ ደረጃ የተሾሙ የስራ ኃላፊዎች ናቸው ማለት። ስድስተኛው ደግሞ ሌሎች በሚል የተቀመጡ ናቸው። እነዚህ ደግሞ የቀበሌ ተሿሚዎች፣ የመንግስት ተቀጣሪ ተሿሚ ያልሆኑ ግለሰቦች፣ ደሞዝ የማይከፈላቸው የቀበሌ አመራሮች፣ አርሶ አደሮች፣ ነጋዴዎች፣ የከተማ ነዋሪዎች፣ ተማሪዎችና ተመሳሳይ የሆኑ ግለሰቦች መንግስት ተቀጣሪ ያልሆኑ ግን በታችኛው የመንግስት የስልጣን እርከን ላይ ያሉ የተለያዩ አካላት እና ግለሰቦች ሌሎች በሚለው የስልጣን እርከን ውስጥ የተካተቱ ናቸው ማለት። እንግዲህ እነዚህ ስድስት የሚሆኑ የስልጣን ተዋረድ ላይ ያሉ የመንግስት ተሿሚዎች በቀጣይ ቪዲዮ የሚከፈላቸውን የውሎ አበል መጠን በሶስት ሰንጠረዦች ላይ የምትመለከቱት ይሆናል ማለት ነው። ክፍል 2 ላይ የቀን ውሎ አበል ክፍያ አፈጻጸም በተመለከተ የወጣ ነው። እንግዲህ ለመንግስት ተሿሚዎች ከመንግስት ሰራተኞች የውሎ አበል የተለየ የክፍያ መጠን ነው ያለው ማለት ነው። ይህ የቀን ውሎ አበል ተመን አከፋፈል ሁኔታ ስናይ አንድ ተሿሚ በቀን ከሚከፈለው ደሞዝ ላይ 10% ለቁርስ፣ 25% ለምሳ፣ 25% ለራት እንደሆነ ይታወቃል። በአጠቃላይ 60% ማለት ነው። 40% ደግሞ ለአልጋ እንደሆነ ይታወቃል ማለት ነው። ለመንግስት ተሿሚዎች አሁን በተሻሻለው መመሪያ መሰረት ለመንግስት ተሿሚዎች 60% የውሎ አበል የሚከፈላቸው ሲሆን 40% ግን የአልጋ ወጪያቸው በሚያቀርቡት ደረሰኝ ወይም መንግስት በሚያስቀምጠው የቁርጥ የአልጋ ወጪ ክፍያ መሰረት ማለት ነው ወጪያቸው እንደሚሸፈን አሳውቋል ማለት ነው። የተሿሚዎች የቀን ውሎ አበል ተሿሚው ከመደበኛ የሥራ ቦታ ውጪ ለሥራ ጉዳይ ሄዶ ዕለቱን ካልተመለሰ በስራ ላይ ለሚቆይባቸው ቀናት ለቁርስ፣ ለምሳ፣ ለራትና ለምኝታ ባረፈባቸው ቦታዎች ላይ ለክልል ከተማ፣ ለዞን ከተማ፣ ለወረዳና ማዘጋጃ ቤት በቦታው ላይ ተመስርቶ የጠናው የውሎ አበል ለእያንዳንዱ ቀን የሚከፈል ይሆናል የሚለው እንግዲህ በአዲስ አበባና በክልል ከተሞች፣ በዞን ከተሞች፣ ወረዳ ከተሞች በተቀመጠው የውሎ አበል ተመን መሰረት የሚከፈል ይሆናል ማለት ነው። ተሿሚ እዚህ ጋር እንደምታዩት ማለት ነው ለክልል ዋና ከተሞች የተቀመጠው የውሎ አበል መጠን አማራ ክልል ላይ ለበላይ ኃላፊዎች፣ ለከፍተኛ ኃላፊዎች፣ ለምክር ቤት አባላት 1 እና 2፣ ለመካከለኛ ኃላፊዎች ማለት ነው እንዲሁም ሌሎች ተብለው ቀደም ሲል ለተጠቀሱት ማለት ነው ለነዚህ የተቀመጠውን የውሎ አበል መጠን እዚህ ጋር እንደምታዩት ነው ማለት ነው። አማራ ክልል፣ አዳማ ከተማ፣ ደቡብ ኢትዮጵያ፣ አዲስ አበባ፣ ሲዳማ፣ ቤኒሻንጉል ጉሙዝ፣ ጋምቤላ፣ ሐረሪ፣ ሶማሊያ፣ አፋር፣ ደቡብ ምዕራብ ኢትዮጵያ፣ ድሬዳዋ፣ ትግራይ፣ ማዕከላዊ ኢትዮጵያ እያለ እዚህ ጋር በምታዩት መልኩ ተቀምጧል ማለት ነው። ሁለተኛው በዞን ከተሞች ላይ በሚደረጉ የሥራ እንቅስቃሴዎች የሚከፈለውን የቀን ውሎ አበል መጠን የሚያሳይ ነው። እዚህ ጋር እንደምታዩት አሁን አማራ፣ ኦሮሚያ፣ ደቡብ ኢትዮጵያ፣ አዲስ አበባ፣ ሲዳማ፣ ቤኒሻንጉል ጉሙዝ እያለ እስከ ማዕከላዊ ኢትዮጵያ ድረስ ላሉት ለበላይ ኃላፊዎች፣ ለከፍተኛ ኃላፊዎች፣ ለምክር ቤት አባላት 1 እና 2፣ ለመካከለኛ ኃላፊዎች እና ሌሎች በሚለው ስር የሚከፈለውን የውሎ አበል መጠን እዚህ ጋር በምታዩት መልኩ ተቀምጧል ማለት ነው። ሶስተኛው የወረዳ ከተሞች ላይ እንደዚሁ በተመሳሳይ ለሚደረጉ የሥራ እንቅስቃሴዎች ለበላይ ኃላፊዎች፣ ለከፍተኛ ኃላፊዎች፣ የምክር ቤት አባላት 1 እና 2፣ ለመካከለኛ ኃላፊዎች እና ሌሎች ለሚለው ከአማራ እስከ ማዕከላዊ ኢትዮጵያ ላሉ ለ14 ክልሎች የሚከፈለውን የውሎ አበል መጠን በዚህ መልኩ ተቀምጧል ማለት ነው። የሚከፈለውን የውሎ አበል መጠን በዚህ መልኩ ተቀምጧል ማለት ነው። ሶስተኛው ምንድነው? በፌደራልም ሆነ በክልል የበላይና ከፍተኛ ኃላፊዎች በሚል ትርጉም ውስጥ ለተካተቱ ብቻ የመንግስት ተሿሚዎች እስከ 4ኛ ኮከብ ደረጃ ባለው የመኝታ ወጪ በሚቀርበው ደረሰኝ መሰረት ይሸፈናል። አራተኛ በፌደራልም ሆነ በክልል የበላይ ኃላፊዎች በሚል ትርጓሜዎች ለተካተቱት ብቻ የመንግስት ተሿሚዎች ጋር ልዩ ጥበቃዎችና ሾፌሮች አብረዋቸው የሚጓዙ በመሆኑ ለበላይ ኃላፊዎቹ የቅርብ ክትትልና ድጋፍ በማድረግ ከበላይ ኃላፊዎቹ ተለይተው መንቀሳቀስ ስለማይችሉ እነዚህ አካላት
የቀን የምግብ አበል በደሞዛቸው መጠን በተሻሻለው በመንግስት ሰራተኛ የቀን ውሎ አበል መሰረት ከውሎ አበል መጠኑ ለምግብ የተተመነው 60% እንዲከፈላቸው፣ የመኝታ ወጪያቸው ግን የበላይ ኃላፊዎች በሚያርፉባቸው ሆቴሎች የባለ አንድ አልጋ ክፍል የመኝታ ወጪ በሚቀርበው ደረሰኝ መሰረት እንዲሸፈን ይደረጋል ማለት ነው። አምስተኛው ለመካከለኛ አመራሮች በደሞዝ ስኬል መሰረት የመንግስት ሰራተኛውን የቀን ውሎ አበል መጠን ይከፈላቸዋል የሚሉ ለክልል ምክር ቤት አባላትና ሌሎች በሚለው ስር ለተመደቡ ተሿሚዎችና የህዝብ ተመራጮች ደግሞ የመንግስት ሰራተኛውን የቀን ውሎ አበል መጠን እንዲያገኙ ተወስኗል ማለት ነው። በዚህ መሰረት ለክልልና ለዞን ምክር ቤት አባላት ለመንግስት ሰራተኞች የተፈቀደው ደረጃ 3 የቀን ውሎ አበል፣ ለወረዳ ምክር ቤት የቀን ውሎ አበል እና ሌሎች ለሚለው ምድብ ስር ለሚገኙ ደግሞ የደረጃ 1 የሰራተኞች የአበል መጠን የሚከፈል ይሆናል ማለት ነው። ሰባተኛው ለምክር ቤት አባላት ለመካከለኛ አመራሮችና ሌሎች ምድብ ላይ ላሉ ወደ ገጠር ቀበሌ ለስራ ሲሰማሩ ያለ ልዩነት 200 ብር እንዲከፈል ተወስኗል ነው የሚለው። ስምንተኛው አንዳንድ የክልል ከተሞችና የዞን ከተሞች የወረዳ ከተማ መቀመጫዎች ሆነው የሚያገለግሉ በመሆኑ ለክልል ወይም ለዞን ከተማ የተመደበው የቀን ውሎ አበል ተመን ለወረዳ ከተማው ጭምር የሚያገለግል ይሆናል ማለት ነው። አንድ ወረዳ በክልል ከተማ ወይም በዞን ከተማ መቀመጫውን ካደረገ የውሎ አበል መጠኑ ተፈጻሚ የሚሆነው ለክልሉ ለወረዳው በተቀመጠው የውሎ አበል መጠን ይሆናል ማለት ነው። ዘጠነኛ የደቡብ ኢትዮጵያ፣ የማዕከላዊ ኢትዮጵያ፣ የደቡብ ምዕራብ ኢትዮጵያ ክልሎች የብዝሃ ከተማ መርህ የሚከተሉ ስለሆነ የክልል ዋና ከተማ ቢሮዎች ያሉባቸው ከተሞች ተወስደው ለክልሎቹ ዋና ከተማ የተወሰነው የአበል መጠን ተፈጻሚ ይሆናል ማለት ነው። ዘጠነኛ አዲስ የክልል የዞን ወረዳ ከተማ ሲሰየም ወይም ሲከፈት የክልል መስሪያ ቤት ለሲቪል ሰርቪስ ኮሚሽን የማሳወቅ ኃላፊነት አለባቸው ነው የሚለው። በዚህ መመሪያ አንቀጽ 7 ላይ የምናየው ሌላኛው ጉዳይ የአየር ጠባይ አበል ወደሚከፈልበት የሥራ ቦታ ለሚላክ ተሿሚ የሚከፈል የቀን ውሎ አበልን በተመለከተ ነው። አንድ የመንግስት ተሿሚ ለሥራ ጉዳይ የአየር ጠባይ አበል ወደሚከፈልበት የሥራ ቦታ ሲሄድ ማለት ነው ላይ በአንደኛ ደረጃ የተመደበ ማለትም የደሞዙ 40% የአየር ጠባይ አበል የሚከፈልበት የሥራ ቦታ ከሆነ የውሎ አበሉ 40%፣ በሁለተኛ ደረጃ የተመደበ ማለትም የደሞዙ 30% የአየር ጠባይ አበል የሚከፈልበት የሥራ ቦታ ከሆነ የውሎ አበሉ 30%፣ ሶስተኛ ደረጃ የተመደበ ማለትም የደሞዙ 20% የአየር ጠባይ አበል የሚከፈልበት የሥራ ቦታ ከሆነ የውሎ አበሉ 20% በተጨማሪ ታክሎበት ይከፈላል ማለት ነው። ስለዚህ አንድ ተሿሚ አስቸጋሪ የሆነ የአየር ጠባይ ያለበት አካባቢ ላይ በሚንቀሳቀስበት ጊዜ በአስቸጋሪቱ ደረጃ 1 ላይ የተመደበ የአየር ጠባይ ያለበት አካባቢ ሲሄድ የአበሉን 40%፣ በሁለተኛ ደረጃ ላይ የተመደበ አካባቢ ሲሄድ የአበሉን 30%፣ እንዲሁም ደግሞ ሶስተኛ ደረጃ ላይ ለተመደበ አካባቢ ሲሄድ ደግሞ የአበሉን 20% ተጨምሮበት የውሎ አበል የሚከፈል እንደሆነ በዚህ መመሪያ ተብራርቷል ማለት ነው። ስለዚህ የአየር ጠባይ አበል አስቸጋሪ ወደሆነ ቦታ በሚሄዱ ጊዜ ተሿሚዎች 40%፣ 30%፣ 20% በተቀመጠው አግባብ እየተጨመረ የውሎ አበል የሚከፈላቸው እንደሆነ መመሪያው ያብራራል ማለት ነው። ውድ ተመልካቾች በዚህ ቪዲዮ ለመንግስት ተሿሚዎች የተሻሻለው የውሎ አበል መጠን ስንት እንደሆነ በማብራራት ሞክሬያለሁ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር አድርጉ። ቻው።